ሰላም ሰላም፣ ውድና የተከበራችሁ የፍርድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በክርስቶስ ብዝት ትርፍ ይበልልኝ። እንግዲህ ሁልጊዜ የምለው የኔም ሰላም ብዝት የእናንተም ሰላም ብዝት ይበል ነው እያልኩ ነው የምጀምረው ማለት ነው ሰላምታዬ። እንግዲህ ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። በቅድሚያ ያው ኢትዮጵያ ገብቻለሁ። በጣም ደስ ብሎኛል። አሁን የምገኘው አዲስ አበባ ኤርፖርት ወደ ኮምቦልቻ ለመሄድ እየጠበቅኩኝ ነው፣ ሰዓት እስከሚደርስ ድረስ ማለት ነው። የሁለት ሰዓቱ አለፈኝ። ያው ትኬት የተስተካክሎ ለ7 ሰዓት ከሰዓት ማለት ነው። ቢያንስ አሁን እንግዲህ 30 ደቂቃ ምናምን ነው እንትን የሚለኝ ማለት ነው። እና ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል ሀገሬ በመግባቴ። እንግዲህ በሰላም ለመመለስ ያብቃኝ። እናንተም ጋራ የምገናኝበት ቀን የናፈቀኝ። እውነት ነው የምላችሁ። በጣም ነው የምወዳችሁ የማከብራችሁ። እንዲሁም አዲሱ አብ የተዋወቅኳቸው ምርጥ እህቶቼ እጅጉን ከልብ ነው የማመሰግነው። በዚሁ ብናገርም ችግር የለውም እዛም ላይ ስለተናገርኩት። ምክንያቱም የእነሱም ዩቲዩብ ባይኖራቸው እኔን ዩቲዩቤን ሰብስክራይብ ስላደረጉ እዚሁ ሁላችሁንም እናችሁዬ፣ ማክዳ፣ እድል፣ መድኃኒት፣ በልሴ፣ ሲሞን፣ የርዴ፣ ሮዚ ሁላችሁንም ከልብ ነው የማመሰግነው። እነዚህን ልጆች ከፖፖ አፕ ላይ ነው ያገኘኋቸው። አችዬን ያው ዩቲዩብ ላይ ባገኛት ሞር ደግሞ የበለጠ እየተገናኘን ያለ ነው ፖፖ አፕ ላይ ነው። እንዲሁም ሀያት ዩቲዩብ ሀያት ፋሚሊ በጣም የምወዳት የማከብራት ዩቱበረኛ ናት። በጣም ነው የምወዳት። ለየት ያለ ክብር ነው ያለኝ ለእሷ ማለት ነው። እግዚአብሔርን ነው የምላችሁ። በጣም ነው የምወዳት። ሰውን በጣም ትረዳለች እና በጥቅሉ ሁላችሁንም አመሰግናለሁ ማለት ነው። አይዞሽ በርቺ እያላችሁ ስለምታበረታቱኝ ከልብ ነው የማመሰግነው። እንዲሁም ይህንን ቪዲዮ ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ አሁን በቃ ትንሽ ደቂቃ ናት የቀራችኝ እላቸዋለሁ። ቤተሰቦቼ የምወዳቸው የምሳሳላችሁ እንግዲህ ኔቴ እስከሚስተካከልልኝ ድረስ ራውተሬ እንግዲህ ወጣ ገባ እላለሁ በዳታም ቢሆን ማለት ነው። እንቀሳቀሳለሁ፣ እመጣለሁ፣ አልጠፋም። ምን ልበላችሁ፣ እውነት ቶሎ ወደ ሀገራችሁ ግቡ። ስደት ያላችሁ እህቶቼ ቶሎ ገባ በሉ፣ ፈታ በሉ በሀገራችሁ ላይ ማለት ነው። እስኪ እውኝ እስኪ አይ ፀሐዩ እኮ ነው። ፀሐዩ አይኔን መግለጥ አልቻልኩም። ጭፍን ነው የምትለው አይኔ ማለት ነው። ስታሳዝን የሚገርማችሁ ነገር እቃ ስታመጡ ማለት ነው ወደ ኮምቦልቻ እኔ ከዚህ በፊት ስልክ እንትን ነበረ ኮምቦልቻ ቀጥታ ነበረ እየሄደው ቀጥታ ማለት ነው። ከኩዌት ኮምቦልቻ ነው እቃ ቀጥታ ሄደው። እዚህ ቦታ ግን አሁን ላይ ከአመት በለጠው አሉ ማለት ነው። እኔ የዛሬ 3 አመት ነው የላኩት። አሁን ላይ ግን ሁሉ ነገር ተቀያይሯል። እግዚአብሔርን ነው የምላችሁ። ፕሌኑም ራሱ ያለፈኝ ሻንጣ ሳገላብጥ ነው። ዝጋ 100 ሻንጣዬ ሲፈተሽ ምን ሲል ማለት ነው እንጂ ሰዓቴ ራሱ አያልፈኝም። እና እውነት ጥንቃቄ አድርጉ። በቃ እንደዚህ እቃ ብናበዛ ብንል ምንም እንትን የሚለን ነገር የለውም። አብሶ ደግሞ ኤርፖርት ላይ ከምትነሱበት ኤርፖርት ላይ ካለ እንትናችሁ ካለ ኪሏችሁ እቃ እንዳታበዙ። እኔ 8 ኪሎ ነው እንትን የመጣብኝ ማለት ነው። 8 ኪሎ መጣብኝ። ግን የሻንጣ የእንትኗን የፕሌኗን 10 ኪሎ ሻንጣው ከትልልቁ ሻንጣው ጋር አሳለፍኳት። እሷን አሳልፌ ትንሽ የሻንጣ ይዤ ነበረ። ከዛ ቀንሼ ልብሱን 2 እንትን ወደ ቤት ተመለሰ። እንግዲህ አስቡ። በጣም ነው ማርያምን። የኔ ነው የኔ እቃ ምንም አይመስለኝም። ግን የጓደኛዬ አንድ እቃ የኔ እሱ እንትን ስለተመለሰ በጣም ቅር ብሎኛል። የኔ ምንም አይመስለኝም ማርያምን። ያ ነገር ደግሞ ተፈልጎ ነው የተገኘው። የሚገርማችሁ ነገር
ሲመለስ በጣም በቃ ውስጤን ክፍት ነው ያለኝ። ግን ምንም ማድረግ አይቻልም። ሰውዬ ራሱ በጣም ተናደደ። ማለት አቅም በነበረ ልብስ ጨመርመር አድርገን የምናስቀረው ምናምን ነገር አለ። ግን ምንም ማድረግ አይቻልም። ቢጨንቀው ኢትዮጵያ ፈልጊና እኔ ብሩን እልክልሻለሁ ግዢ አለ። እኔ አባቴ እንዴት እንደሳኩኝ። እቃ አታብዙ፣ ከኪሏችሁ በላይ አታብዙ። እኔ ለ8 ኪሎ ማለት ነው 52 ዲናር ነው የተባልኩት። አስቡ ኪሎ በስንት እንደሆነ እኔ እንጃ። ቆይ እስካካፍለዋለሁ። በጣም ነው የገረመኝ። ለ3 ኪሎ 16 ኪዲ። ያ ማለት አስቡት በኢትዮጵያ ሲመታ ማለት ነው። ሁሉም ነገር በኢትዮጵያ ነው ካልኩሌሽን የምናደርገው። ቆይ ግን ለምንድን ነው እንትን ያልኩት? ወይኔ እስኪ በቱታ እኮ ነኝ ትላላችሁ። ሰሚራ ናት ላይቭ ግቢ የምትለኝ ሁል ጊዜ ማለት ነው። ያኛው ስልኬ ኔት እንትን ዘጋብኝ፣ ባትሪ ዘጋብኝ። ባትሪ ዘጋብኝ ስልኬ ማለት ነው። በዚህ ትንሽ እንትን ልበል። ቅልጥል ጣልኩ። ሙቀት እንደመስላችሁ ገና እየተላመዱት መቀስል ትላላችሁ። አይኔ መቷት። አይኔ ማርያም ነው ጨንጮን ገባች። ያ ወደ ፀሐው ከወጣ አለቀላት፣ አለቀች። ሙዚቃ አልከፍት። ሙዚቃ ያለው ስልኬ አዲስ፣ እዛኛው ስልኬ ላይ ቢሆን ሙዚቃ ነበረ፣ ግን ስልኬ ደግሞ ባትሪ ዘጋ። አላሳዝንም? አላሳዝንም? ፎቶ አልተነሳ። ደስ ሲለካ እንደዚህ ነው ደስ የሚል። ያው ማሮቼ እወዳቸዋለሁ። እሺ ማሮቼ ፍቅሮች እና ይህን እመስላለሁ። አይ የእንቅልፍ እጥረት ማለት ነው። ውስጡ ቀልቷል። የእንቅልፍ እጥረት 2 ቀን አለመተኛት ማለት በጣም ከባድ ነው። 2 ቀን እንቅልፍ ማጣት። እንዲህ ቆይ ስንት ሰዓት ነው እንትናችን? ይንጡና ይውሰዱን እንጂ ማርያም መሄድ እፈልጋለሁ ወደ ቤቴ።